ምናምን ፐርሰንቱ ደስ ብሎታል፣ በጣም ደስ ብሎታል። ግን ሌሎቹ ሌላ እና ብሩኬ አንድ ላይ በመሆናቸው ብዙዎቻችሁ የሚወዷቸውን ሰዎች እያሳጣችሁ ነው። ተዉ። አሁን እንኳን ሰብር ይኖራችሁ። እኔ ማለት ነው እግዚአብሔርን አሁን ላይ ሀይሚን እንበ ይመጣል ሳያት ማለት ነው ማርያምን ያሳለፈ ያ ታሪኳን ስትናገር እኔ አሁን ላይ በስማ በጣም ነው የምታሳዝነኝ ሳያት ማለት ነው እግዚአብሔርን ይህ ሁሉ ፍቅር እንደዚህ ተሸክሞ መኖር አሁን ሲወጣ ሰላሙን ሳስበው በስማ እንዴት እንደምታሳዝነኝ አሁን ሳያት ማለት ነው እግዚአብሔርን። እኔ አስመሳይ በሉኝ እኔ አያገባኝም፣ ግን በስማ ይሄን ያህል መሸከም መቻሏ እኔ ለራሴ ድንቅ እየሆነብኝ ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። እንዴት አላችሁ? ሰላም ናችሁ? አለሁላችሁ። ፈጣሪ የተመሰገነ ይሁን። ዛሬም ተመልሼ መጥቻለሁ። ተመልሼ ስመጣላችሁ እንግዲህ ትናንትና ላይቭ ላይ ፍጥጥ ብዬ አድሬ ቪዲዮ ሳልሰራ ሰዓቱ አልፎ ነው የመጣሁት። ግን ሰዓቱ አልፎ ቢሆንም የመጣሁበትን ነገር ልናገር እፈልጋለሁ። እሱም ምንድን ነው? ያው እንግዲህ ሀይሚና ብሩኬ እንደተናገሩት ያው እኔ የቲክቶክ ቪዲዮ እንደዚህ ቀርጾ ምናምን ማምጣት እያወሩ ላይቭ ላይ መቅረጽ እኔ አልወድም። ማለቴ ያው በእርግጥ ችግር የለውም፣ ግን አንዳንድ ነገር የሆነ ሰዓት እንኳን ቢል የሆነ ነገር ቢፈጠር እንኳን ያኔ ቻናላችሁ ላይ አታጠፉትም። ስለዚህ እኔ አልፈልግም እንደዛና እስከሚወጡ ድረስ ነው የሰማሁት። ብሩኬ አይ ላቭ ዩ ቻው ፋሚሊ ስኪል ድረስ ስኪል እኔም ቻው ብዬ ነው የወጣሁት። አላችሁ ሁላችሁም ኮመንት ስር እየተናበብን እያወራን ነበረ ትናንትና። እንዲሁም ነጭ ሁሉ ነበረ ፈሱን ፈስቶብን ተናድጄ ነበር ደግሞ ማለት ነው። ገርል ፍሬንድ ነው ጉድ ሲል ግማሻችሁ ልጅ ናት ምናምን። ከዛ እንደው ብሩኬ እኮ ሰላም ናችሁ እንዴት ናችሁ ብዬ ስጽፍ ማለት ነው አያነቡም እኮ ጨረቃ ፋሚሊዎች ማለት። ከዛ በኋላ እኔ ደግሞ እንደዛ ብሎ እንደዛ ገርል ፍሬንድህ ነው ጉድ ምናምን ሲል ያኔ ልጅ ናት ማለቱ ነው ምናምን ነገር አላችሁኝ። በኋላ እንዲህ ነገማ ይሄን ነጭ ካልዘቀዘቃችሁ አበሻ ስዘቀዝቁ አልኩኝና ጻፍኩኝ ማለት ነው። ከዛ ብሩኬ ኮመንት ስር አንብቦ ዘቅዝቁት አላሉም አላለም። እንዲህ ደህና ነገር ጽብል ሳታነባ አሁን ይሄን ታነባለህ ብዬ ተናደድኩበት። በእርግጥ አናዶኝ ነው ማለት እንዴት ፍሬንድ ነው ጉድ እንዴት ይላል ብዬ ተናድጄበታለሁ። እግዚአብሔርን አይባልም እንደዛ ማለት ነው። ግን ያው ማለት የሌላ ዜጋ ስለሆነ ኖ ፕሮብሌም ምንም ማለት አይደለም። ግን አይባልም እንደዛ ማለት ነው። በጣም የሚያስጠላው ማለት ኖ ጉድ ያለበት ምክንያት ምን እንዲህ ስንት ሰው እንደሚወዳት አያውቅም። እንዲህ የስንት ሰው ቀልብ እንደምትስባ አያውቅም። እና አናዶኝ ነበረ እና እኔ አናዶኝ ነገ መዘቅዘቅ አለበት ብዬ ኮመንት ስር ጽፍ ብሩኬ ቀብ አላረገኝም አድልኩኝ። ከዛ ምክንያቱም እኔ ፎቶ ዘቅዛቂ አይደለሁም በምታውቁኝ፣ መናገር ያለብኝን እናገራለሁ። ከዛ በኋላ ተያዝኩኝ እላቸዋለሁ። ኖ እኔ ለእኔ ዜጋ አላልኩኝም። እኔ ያልኩት ለሌላ ዜጋ ነው። ደግሞም ያልኩበት ምክንያት የማይሆን ነገር ስለተናገረ ነው። ምን ልላቸው ነው የመጣሁት የኛ ውድ ቤተሰቦች፣ እንግዲህ ቲጂዬ ጠፍታለች። ቲጂዬ የኛ እናት የኛ እህት አንድ ሰው ወይ ሁለት ሰው ተናገረኝ ብለሽ ይህን ያህል መስዋዕትነት የከፈልሽባቸው ልጆችሽን ጥለሽ እንዴት ትጠፊያለሽ ከሚዲያው? እኔ በጣም በውስጥ በቃ ማለት ያልሄድኩበት የለም እሷን ለማግኘት የሚረዳኝ ነገር ማለት ነው። እሷን ለማግኘት የሚያግዘኝ ነገር ያልሄድኩበት የለም፣ ግን ላገኛት አልቻልኩም። እና በጣም 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 አዝነንብሻል እንደዚህ ጥለሽ በመጥፋትሽ። እዚህ ነው ብሩኬ በጣም እንደሚወድሽ በጣም እንደሚያከብርሽ እየተናገረ ነበር ትናንትና። ያው ነገራቶቹ ለነሱ በጣም ከባድ ነው የሚሆኑት። እኛ እርስ በራሳችን ጥፋታችንን ይቅር ተባብለን እነሱ አሁን ብዙ ነገር አሳልፈዋል አይደል እንዴ? ያን ሁሉ ነገር ይቅር ተባብለው ነው ዛሬ እኮ እንደዚህ የሚጥም እንባ የሚያመጣ የሆነ ፊታቸው ላይ የምታነቡት ነገር ካላቸው መዋደድ ካላቸው ፍቅር በጣም በቃ እኔ በተለይ ሀይሚ አሁን በጣም በቃ እንጃ አንጀቴን እየበላች ነው። እግዚአብሔርን አስቡት፣ ያ ሁሉ ጊዜ ፍቅርን ተሸክሞ መኖር ማለት ኧረ ምን አይነት ጽናትና ምን አይነት ትዕግስት እንዳላት እኔ አሁን ላይ ገና ሳያት እንባዬ እየመጣ ነው። እኔ አስመሳይም በሉኝ ምንም በሉኝ የፈለጋችሁትን በሉኝ፣ እኔ አያገባኝም አይመለከተኝም። ግን በቃ እኔ እንትኗ ነው በቃ እንትን ያስባለኝ የምላችሁ። ከዚህም በላይ በቃ ብትነጫነጭም ምንም ብትል ያምርባታል፣ ይሄድባታል። የምር እግዚአብሔር እንግዲህ አላቅም። እኛ ሚዲያ ላይ ባየነው ልክ ነው የምንናገረው። ያ ሁሉ ጊዜ ብሩኬ ገና ከነገ ዛሬ ያፈቅረኛል ብላ እንደዛ መጠበቋ አስባችሁታል? እኔ ያ ነገር ነው በቃ እኔ አንጀቴን ስፍስፍ የሚያደርገኝ ማለት ነው። ሰው የሆነ ሰው
በቃ ይሄ ነገር ብቻ በቂ ነው። የሚያሳዝን ነገር ማለት ነው። እኛ ከዚህ በፊት ብዙ ነገር ልንላት እንችላለን ብለን ልንሰራ እንችላለን። ግን ያ የስራው ባህሪ ነው። ይዛ የመጣችው ርዕስ ነው የሚያናግረን እንጂ እኛ እሷን መናገር ፈልገን አይደለም። ብሩክ መናገር ፈልገን አንናገርም። ግን ሁሉም መስመር እንዲይዙ የምናውቀውን ነገር ነው ወደ እነሱ ሼር የምናደርገው። ባሳዩን ቪዲዮ ነው መማርም ካለብን የምንማረው። የማያስተምር ከሆነ አያስተምርም ብለን የምንናገረው ባሳዩን ቪዲዮ ነው። ሶ እኛ ማንነታቸውን ከለራቸውን በአካል አናቃቸው ማረ እንዴ ካሜራ ላይ ባየነው ልክ ነው የምናወራው። ሁላችንም ደግሞ ካሜራ ላይ ሁላችንም ከለራችን አንድ አይደለም። ሁላችንም የተለያየ ከለር አለን። ሶ ከካሜራ ጀርባም ሀይሚም ሌላ ሰው ናት፣ ብሩኬም ሌላ ሰው ነው። የራሱ የሆነ ጸጋ አለው፣ የራሱ የሆነ ተፈጥሮ አለው። ገብቷችኋል አይደለ? ሶ አሁን እኛ ሚዲያው ላይ እንኳን ቢያንስ ይሄን ያክል እኔ አሁን በእውነት ነው የምላችሁ እግዚአብሔርን እኔ ማለት በቃ እኔ በሀይሚ በኩል ያለውን ነገር ሳስበው ይሄ ፍቅር እዚህ ደረጃ እንዲደርስ ሳስበው ወንድ ነው። ብሩክም ዋጋ ከፍሏል እኮ ግን እሱ ዋጋ የከፈለው በጉልበት ነው። ገብቷችኋል? ምናልባት ፈተና ይሆንበታል ብዬ የማስበው ብሩክ ካሁን በኋላ ነው። ምክንያቱም ካሁን በኋላ ምንድነው በቃ አይታችኋል። ትናንትና እንኳን እኔ እንደውም እስከ ዛሬ ድረስ ምን እየመሰለቻቸው ነበር ነው ያልኩት። ገብቷችኋል? ፍቅረኛ ነች ምናምን እስከ ዛሬ እንደዚህ አይነት ጥያቄ የለም ነበረ። እንግዲህ ምንም የተለየ ነገር ያደረጉት ነገር የለም። ትናንትናም ኋላና ፊት ሆነው ተቃቅፈው ነው ቁጭ የሚሉት። ከዚህ በፊትም ኋላና ፊት ተቃቅፈው ቁጭ ነው የሚሉት። ቤትም አንድ ቤት ነው የሚኖሩት። አዲስ ነገር አይደለም ትናንትና የመጡት። ግን ያው ፍቅር ሲገለጽ መቼስ ቲክቶክ ላይ ስክሮል ሲደረግ መታየቱ አይቀርም። ግን እንደ አዲስ ኤሪም ጠያቂ ነበረ። እንትናን እንኳን ተዋት፣ እሷ ለቀልድ ነው። ቀልዱ አይጠገብ። ማን ነበር ስሟ? ወይኔ ስሟን ረሳሁት። ወይኔ እች ጎጃሚዋ ሰወዳት እግዚአብሔር። ኧረ ስሟን አምጡልኝ። ጎጃሚዋ ውይ ስሟ ጠፋ። ይቺ የውሻ ልደት የምታከብረው በቃ ይቅርታ፣ ይህን ቪዲዮ ከሰማሽ ስክሮል ሲደረግ ሊሰማል። ሚዲያ ላይ የወጣ ነገር መሰማቱ አይቀርም። ስምሽ ስለጠፋብኝ ነው። በጣም ነው የምወዳት በዚህ አጋጣሚ ማለት ነው። በጣም በጣም ወዳታለሁ። እና እሷም እንደዚሁ ስትጠይቅ ነበረ ባይዘቦይ ከብዙ አይነት ሰዎች ጋር ለመተዋወቅ እየሞከሩ ነው። እነ ብሩክም የጨረቃ ፋሚሊም ደግሞ አታሳፍሯቸውም። እውነት በቃ እናንተ በምትሰጡት ነገር እኛ ስማችን ይነሳል። በእርግጥ እኛም ታብታብ የምናደርገው ነገር ዋጋ አለው። ቤተሰብ ይሄ ታሳቢነት ሊታሰብልን ይገባል። ባይዘዌ ማለት ነው። ምክንያቱም ታብታብ ማድረግ በራሱ አንድ ዋጋ አለው። ጊፍት የሚሰጥ ብቻ አይደለም። በነገራችን ላይ ሰው ጊፍት ደግሞ የምንሰጥበት ጊዜ ሲደርስ እንሰጣለን ትላላችሁ። ለማንኛውም እኛ ውድ ቤተሰቦች እርስ በራሳችን የተቀያየምን ሰዎች ካለን ይቅርታ መባባል አለብን። ማርያምን ይቅርታ መባባል አለብን። እውነት ከስህተታችን ካልተማርን ታዲያ ከምናችን እንማራለን? አሁን እነሱ መጥፎውን ሰዎች ለይተን አወቅናቸው ምናምን ብዙ ነገር አሉ። ግን እነዛ ሰዎች ብሎክ አደረገችን ሀይሚ እያሉ ደግሞ እየፖስተቱ የሆነ ነገር እየጻፉ ምናምን እያየሁ ነበረ። እኔ እሺ እኔ አሁን ብሩክን ታደንቀዋለች ብላችሁ ነው የምታደንቁኝ ሚዲያው ላይ። ሀይሚን ጠላት ነው የምትሉኝ። እኔ ሀይሚ ብሎክ አረገችኝ። ብሮክሊ ያላለች ሚያች ነጯ። እኔም ብሮክሊ አላልኩም። ወይ ጉድ ወይ ጭንቅላት። እኔ ብሩክ ፎሎ አደረገኝና ፎሎ አደረገኝ አላደረገኝ ምንም አዲስ ነገር የለውም። እናንተ ለህሊናችሁ ብቻ ንጹህ ነገር ስሩ። የምሬ ነው የምላችሁ። እውነት መልካም ነገር ከሰራን በቃ ምንም ሰው ነን። ሚዲያ ላይ ስንሆን ልንሳሳት እንችላለን። ብዙ ነገር ሊፈጠር ይችላል። ግን ይቅርታ የሚለውን ነገር ጭንቅላታችን ማሳመን አለብን። ሰው ይቅርታ ካለ አለ ነው በቃ። ያለፈ ታሪክ እንኳን ቢፈጠር ታዲያ ምኑ ጋ ነው ሀይሚና ብሩኬ ጋ አሁን ምን ተምራችሁ ነው? አሁን እናንተ በፊት የነበራችሁን ፍቅር እንደዛ በቃ ተጣልተውልን ስንናደድ እኮ ነው እኛ ይህን ሁሉ ለአንዱም ሆነ ለማን የምንመልሰው ስንናደድ ነው። ካልተናደድ እኛ አብድ አይደለን። የምንወዳቸውን ሰዎች ብድግ ብለን ከመሬት አንናገርም አይደል እንዴ? እኛ አሁን የምንናገረው እኔ አሁን ብሩክን በቃ ሀይሚ ለወጠችው፣ ሀይሚ ሰው አረገችው ምናምን ሲባል በጣም እናደድ ነበረ። ምክንያቱም እያየናቸው ስላደጉ ሁለቱም ባዶ ሆነው ስለመጡ አሁን ላይ እኩል ስለደረሱ ግን እንደዛ ሲሉ እኔ እናደድ ነበረ። ለምን ይሆናል? ለምን የሱስ ሞራል ይነካል የሚለው ነገር ስለሚሰማኝ ነው እንጂ እኔ አሁን በዛን ሰዓት ሀይሚን ጥላቻ ኖሮብኝ ምናምን አይደለም። ለምን ጠላት አለሁ? ስለዚህ አንዳንድ ጊዜ ነገራቶችን ለመረዳት መሞከር መቻል አለብን። እና አሁን ላይ ደግሞ እግዚአብሔር ይመስገን ሁሉም ነገር አልቋል። ሁሉም ነገር ሰላም ላይ ነው ያሉት። ሰላም ላይ ሲሆኑ ደግሞ እነሱን የሚያግዟቸው ሰዎች፣ እነሱን የሚወዷቸውን ሰዎች ከሚዲያ ላይ እንዲጠፉ ይህን ያህል መረባረብ የለብንም። እውነት እኔ አሁን ትጅዬ እንደዛ በመጥፋቷ በጣም ነው ያዘንኩት። እግዚአብሔርን ማለት ብሩክ እንዳለው እሷ
ብዙም አማርኛ አታወራም። ብታወራም ደግሞ በቃ ፊቷ ብሩክ እንዳለው ነው፣ ፍርጥ ነው ብሏል። እውነቱን ነው። እና እንደዚህ አይነት ሰዎችን ደግሞ ውስጣቸው ባዶ ነው፣ ውስጣቸው የፍቅር ሰው ነው። ስለዚህ እውነት በጣም ዲቴይል የምታውቋት በቅርብ የምታገኟት ሰዎች ካላችሁ ሚዲያው ላይ አምጥታችሁ ይቅርታ ጠይቃችሁ እንደነበራችሁ ብትቀጥሉ በጣም የተሻለ ነው ብዬ አስባለሁ። እንዲሁም ደግሞ ሀይሚና ብሩኬ አንድ ላይ ስለሆኑ በጣም ብዙ ጠላት እንዳለ ይሄ አውቃለሁኝ። ቲጂን እንደሚፈልጓት ቲጂ የሆነ ነገር ሊያደርጉ ምናምን ከዚህ በፊት ብዙ ነገር እየደረሰኝ ነበር፣ በውስጥም ለእኔ ማለት ነው። እንዲሁ ወተሽ ተናገሪ ምናምን እያሉ ግን እኔ እንትን አላልኩም፣ አላመንኩበትም። እነዛ ሰዎች ደግሞ የምናውቃቸው ነበሩ። በጣም ብሩክን በዛን ሰዓት በጣም በቃ እዩ አረገዘች በተባለ ሰዓት በጣም በቃ ይፈልጉት ነበር እሱን እና በዛ ምክንያት ነው እሷ ስትታገል የነበረው የዛን ሰዓት ማለት ነው። ሶ ያ ሁሉ ግን አልፎ እነሱ ሲስማሙ ግን እነዛም ሰዎች ተስማምተው የራሳቸውን ሀሳብ እያወሩ ነበር የሚገኙት እና አሁን ላይ ደግሞ በዚህ በጥቃቅን ነገራት እነ ብሩኬ ለስራም ሌላ ሰው ማመጡ ምናምን ይመስለኛል። ግምጃዬ ከመጣች በኋላ ለግምጃ የሆነ ነገር ብላ እንዴት የማዳም ቅመሞች ትናገራለች ምናምን ነው ሰው ማለት እንዳመለካከቱ ነው። በቃ የፈለገውን አመለካከት ሰው ይናገር፣ ግን ያንን ሰው ተቀየሙት፣ ከቻላችሁ ይቅርታ ጠይቁት፣ ካልቻላችሁ ደግሞ ያ ሰው እንዲተናገረ ብላችሁ ከሚዲያ እንዲጠፋ ማድረግ የለባችሁ። ምክንያቱም ያ ሰው የብዙ ሰው ደስታ ስለሆነ። ስለዚህ እባካችሁ መጠን ሰላም ለመሆን መሞከር መቻል አለብን። እነሱ ወጥተው እንዲያዝኑብን መሆን የለብንም። በእኛ ምክንያት እንዲሆናችሁ እንዲሉ እንዲያዝኑ መሆን የለብንም። ፍቅር ሆነ ማሳየት መቻል አለብን። በተረፈ ማታ በጣም ደስ የሚል ግጥም እየተገጠመላችሁ ነበረ። ፍቅር የምትባል ልጅ ኦይ መችሽ በጣም እኔ ፎሎ አድርጌሻለሁ። ቤትሽ ማገብቼ ያንቺን ግጥሞች መስማት አለብኝ። በጣም ደስ የሚል ቆይታ ነበረ። ማታ እንግዲህ ሀይሚዬ ምርጥ ሙዚቃ ለብሩኬ እየጋበዘችው እንቅልፍ እያለው ነበረ። በጣም ደስ የሚል ቆይታ ነበረ። የኛ ውድ ቤተሰቦች ዛሬ የላችሁ የመጣሁት ቲጂን እንፈልጋት ለማለት ያክል ነው የመጣሁት። ምንም ሀሳብ ኖሮኝ አይደለም። አመሰግናለሁ ቤተሰቦች፣ ወዳችኋለሁ። ባይ